ሰላም ወደ አድማጮቻችን ማንቸስተር ዩናይትድ ቤት እንሄዳለን። ዛሬ ማንቸስተር ዩናይትድ በዝውውር መስኮቱ በተለየ መልኩ ከዚህ በፊት ባልተለመደ የፈርጉሰንን ጊዜ በሚያስታውስ መንገድ በፍጥነት በዝውውር ላይ በመሳተፍ ሰኔ 1 ወይም ጁን 1 በፈረንጆቹ አቆጣጠር የመጀመሪያ ፊርማቸውን አግኝተዋል። አሁን ደግሞ ለሁለተኛ ጊዜ ለሚንቦሙ ጥያቄ ያቀርቡ ነው። ከዛ ውጭ ቪክቶር ዮኬሬስንም ፍላጎት አላቸው። በአጠቃላይ ማንቸስተር ዩናይትድ የተንቀሳቀሰ ያለበት ፍጥነት ከሌሎች ቡድኖች አንጻር ያለ አውሮፓ ቻምፒዮንስ ሊግ ተሳትፎ በተለይ ደግሞ በአውሮፓ መድረክ ላይ በሚቀጥለው ውድድር ዓመት አይኖርም። እነዚህን ሁሉ ነገሮች ያለፈ ግን አሁንም ዩናይትድ በጥንካሬው እየቀጠለ ነው። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ተጫዋቾችን ማዘዋወር ሲያስብ ራሱ ምን ቦታዎችን ሊሸፍኑ ይገባል የሚለው እናወራለን። ከዛ ውጭ እውነት ዩናይትድስ በፒኤስአር በፕሮፊታቢሊቲ እና ሰስቴናቢሊቲ ሩሉ ይጎዳል ወይስ ያመለጠበት መንገድ አለ? ስለዚህ ምን ነግራችኋለን። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንደርስ ያግዘናል። ወደ አድማጮቻችን ከኢትዮጵያ ውጭ የምትኖሩ ከሆናችሁ ጆይን በማድረግ ያያ ስፖርት ቤተሰብና አባል ይሁኑ። እንግዲህ ማንቸስተር ዩናይትድ በኢኖስ ባለፈው ውድድር ዓመት ያስፈረማቸው ተጫዋቾች ነበሩ። ጥሩ ብቃትን ያሳዩት በተለይ የሌኒ ዩሮ፣ ናስር ማዝራዊና መዲያስ ደሪ ጥሩ ብቃታቸውን ካሳዩት ናቸው። በጥር ወቅት የመጣው ዶርጉም ይህ ነው የሚባል ልክ ተጽዕኖ ባይፈጥርም አሁንም ገና 20 ዓመቱ ነው። ትልቅ የማንቸስተር ዩናይትድ ብዙ ኃላፊነት ከሚጠበቅባቸው ተጫዋቾች ውስጥ አንዱ ይሆናል። ሌላኛው የሚሆነው የማኑኤል ኡጋርቴ ጉዳይ ነው ትንሽ የሚያሳስበው እንጂ ዩናይትዶች በዝውውር መስኮት ላይ ባለፈው ክረምት የኋላው መስመራቸውን የመከላከል መስመሩን በሚገባ አጠናክረዋል። በዚህ የዝውውር መስኮት ዩናይትድ ሊንቀሳቀስባቸው ከሚጠበቁት ነገሮች አንዱ የአጥቂ መስመሩን ማሻሻል ነው። በአጥቂ መስመር ላይ የሚለቃቸው የተጫዋቾች ብዛት ራሱ ዩናይትድ ባለፉት ዓመታቶች ምን ያክል እንደባከነ የሚያሳይ ነው። እንግዲህ አሌክሳንደር ጋርናቾ፣ ራሽፎርድ፣ ሳንቾ፣ አንቶኒ የሚለቅ ይሆናል። ኮቢ ሜኖም እና እንደውም ካዝሜሮም ጥያቄ ከቀረበ ዩናይትዶች ወደ ኋላ አይሉ ሆናናም በማሰናበት አዲስ ግብ ጠባቂ ይፈልጋሉ። በአጠቃላይ ማንቸስተር ዩናይትዶች የማጥቃት ክፍላቸውን ሲያስቡ እንግዲህ ሚያዝያ ላይ ነው እቅዳቸውን የጀመሩት። አሁን በቡድን ውስጥ እንደ ቡድን ስታዩት ወይም ደግሞ ማንቸስተር ዩናይትድን አስተዳደሩን ጨምራችሁ ስታዩ የሆነ የተረጋጋ ነገር እንዳለ ማድረግ የሚፈልጉት ግልጽ ነገር እንዳለ ይታያል። ምንም እንኳን ቡድኑ እንግዲህ ከፈርጉሰን ከለቀቁም ከፈርጉሰን በፊትም ከነበረበት አቅሙ በጣም ከደረጃው ዝቅ ያለ ቢሆን ውድድር ዓመቱ በእንግሊዝ ፕሪሚየር ሊግ የጨረሱበት የደረጃ ሰንጠረዥ በአውሮፓ ሊግ ፍጻሜ በቶተንሃም መሸነፋቸው አስቸጋሪ ቢሆንም አሁንም ግን እንቅስቃሴያቸው እንደቀጠሉ ነው። ክሪስቶፈር ቪቬል የምልመላ ቡድኑ ኃላፊ ሆኗል። ብዙ ተጫዋቾችን እየመለመለ እንዳለ የምታዩት ነው። ጄሰን ዊልኮክስ አሁን ስፖርቲንግ ዳይሬክተር ሆኗል። የናይዳን ሄቨንን ያስፈረመበትን መንገድ ጄሰን ዊልኮክስን እዚህ ጋር ማንሳት የሚጠበቅብን ነው የሚሆነው። ስለዚህ በግልጽ ሩበን አሞሪምን በምን አይነት መንገድ አግዘ ነው በዚህ የዝውውር መስኮት የተሻለ ይሆናል ብለው ሲያስቡ ወደ ፈርጉሰን መንገድ ነው የተመለሱት። የፈርጉሰን መንገድ ምን ነበር? በእንግሊዝ ፕሪሚየር ሊግ ላይ የተጫወቱ እድሜያቸው ላይ ያለ ወይም ደግሞ ወደ ፒኩ እየተጠጉ ያሉ ወይም ወደ ምርጥነት ብቃታቸው እየተጠጉ ያሉ። ስለዚህ በእንደዚህ አይነት ተጫዋቾችን በማምጣት ነበር የሚታወቁት። ማንሳት ትችላላችሁ በእንግሊዝ ፕሪሚየር ሊግ የመለመሏቸውን ታዳጊዎቹንም ከእንግሊዝ ፕሪሚየር ሊግ ጥሩ ብቃት ካሳዩ የወሰዷቸው ተጫዋቾች ነበሩ። አሁን ከወልቭስ ማቲያስ ኩኛን አምጥተዋል። 16 ጎሎች በእንግሊዝ ፕሪሚየር ሊግ ያስቆጠረ የወልቭስ ኮከብ ጎል አግቢ፣ ባለፉት ዓመታቶች በሁለቱም የውድድር ዓመት ከ10 በላይ ጎሎችን ያደረገ ኳሱን ይዞ ወደፊት በሚል በቦል ፕሮግሬሽን ረገድ በጣም ጥሩ ብቃት ያለው ማቲያስ ኩኛን ለማስፈረም ሚያዝያ ላይ ነው ንግግር የጀመሩት። ሚያዝያ ተነጋገሩ፣ ግንቦት ላይ የሚሆነውን ነገር አወቁ። ሰኔ 1 ፈረመ። ተጫዋች ምን ያክል ፈጣን እንደሆኑ በዝውውር እንቅስቃሴያቸው ላይ ጥሩ የሚባል 62.5 ሚሊዮን ፓውንድ በዚህ ተጫዋች ላይ በ3 ጊዜ ክፍያ የሚያወጡበት ይሆናል። ቀጣይ የሚያደርጉት ዝውውር የሚጠበቀው ሚንቦሞ ነው። እንግዲህ ብሪያን ሚንቦሞ በጣም የሚጠበቅ ተጫዋች ነው። በእንግሊዝ ፕሪሚየር ሊግ ላይ ባለፉት ዓመታቶች የብሬንፎርድ በእንግሊዝ ፕሪሚየር ሊግ የመቆየት ብቃት አንዱ ብሪያን ሚንቦሞ ነው ቢባል ማካበድ አይደለም። ኢቫንቶኒን አይተናል። ከኢቫንቶኒ ጋር ምን ያክል ምርጥ እንደነበር በውድድር ዓመቱ ዊሳን እንኳን እንዴት ምርጥ ተጫዋች እንዳደረገው አይተናል። ስለዚህ ተጫዋች ለማውራት ቶማስ ፍራንክ የሚሉትን መስማት ብቻ በቂ ነው። ቶማስ ፍራንክ እንዳሉት አንደኛ ሶስት ነገሮች ሚንቦሞን ወደዋለሁ። በእንግሊዝ ፕሪሚየር ሊግ ለመቆየታችንና ጥሩ ፐርፎርማንስ ለማሳየታችን የሱ ብቃት የተለየ ነው። በመልሶ ማጥቃትና ፍጥነቱን የሚጠቀምበትን መንገድ በጣም ነው የማደንቀው። ሁለተኛ ጠንካራ ሰራተኝነትና ለቡድኑ ብዙ ኃላፊነቶችን መሸከም እንደሚችል ማሳየቱ ነው ይላሉ። ከዛ ውጭ ደግሞ የጎል ድሎችን የመፍጠር መቻሉ በየትኛውም የእግር ኳስ የዞን ቦታዎች ላይ ሽፋኖችን እየሰጠ ጎሎችን መፍጠር የሚችል ነው። በመስመሮች መካከል ብቻ በመጠበቅ አይደለም። ከዛ ውጭ ለ3-4-3 የተፈጠረ ተጫዋች ነው የሚመስለው ራሱ ለ3-4-3ም ቢሆን ማንቸስተር ዩናይትድ እንኳን ሩበን አሞሪም ባይሳካለ ምን በሚል በእርግጠኝነት በሌላው አሰልጣኝ እንኳን ተመራጭ ተጫዋች የሚሆን ነው። ይህንን ሁሉ የሚያሟሉ ተጫዋቾች አሉት። ይህንን ደግሞ ለማስቀጠል ሌላኛ ሶስተኛ ተጫዋች ይፈልጋሉ። አጥቂ ነው። ሊያም ዴላፕ ማግኘት አልቻሉም። በቸልሲ ሙሉ በሙሉ ተወስዶባቸዋል። ስለዚህ አሁን ቪክቶር ዮኬሬስ ነው እንግዲህ ተመራጭ ያዩት። ቪክቶር ዮኬሬስ ማን ከሆነ ግን ወደ ማቴታ የሚያቀኑ ይሆናል። እነዚህን ሁሉ የዝውውር ሐሳቢዎች ውስጥ ግን እያሉ ማንቸስተር ዩናይትዶች
መሸጥ ላይ የሚያተኩራሉ። አንደኛው ራስመስ ሆይሉንድ ነው። ሁለተኛው በማጥቃቱ በኩል ለዘርክዚም ለራስመስ ሆይሉንድም ክፍት ናቸው። ትክክለኛ ገንዘብ ከቀረበ ቡድኑን እንዲለቁ የሚያደርጉ ይሆናል። ቪክቶር ዮኬሬስን በሚመለከት ሩበን አሞሪም ከዚህ በፊት ስለሚያውቁት በሚቀጥለው የውድድር ዓመት እንግዲህ ማቲያስ ኩኛን፣ ቪክቶር ዮኬሬስን እና እንዲሁም ደግሞ ብሪያን ምቤሞን በአንድ ላይ ልናይ እንችላለን። ይህ ማለት እንግዲህ በአውሮፓ መድረክ ላይ 20 ጎል ያለው ነው ብሪያን ምቤሞ በእንግሊዝ ፕሪሚየር ሊግ፣ ይሄኛው 16 ጎሎች ያሉት ነው። ቪክቶር ዮኬሬስ ደግሞ በአውሮፓ መድረክ ላይ ራሱ ኮከብ ጎል አግኝቶ ስለዚህ ማንቸስተር ዩናይትድ የመልሶ ማጥቃቱ አስፈሪ የሚሆን ይሆናል። ስለዚህ ይህ ግንባታ ላይ በሚገባ ጊዜያቸውን ያጠፉ ይገኛሉ። ማንቸስተር ዩናይትድ ግን ይህ ብቻ አይደለም ችግሩ። ማንቸስተር ዩናይትድ አሁንም የአማካይ ችግር ይጠበቅበታል። አንዱ ኤደርሰንን ማምጣት ነው። በኤደርሰን ጉዳይ ድርድሮች እንደሚያደርጉ ይጠበቃል። ምክንያቱም ከኳስ ጋር በሩበን አሞሪም የ3-4-3 አጫወቱ ሁለቱ አማካኞች የግድ መከላከል መቻል ይጠበቅባቸዋል። ለዛ ነው ብዙን ጊዜ ብሩኖ ፈርናንዴዝ በአማካኝነት ሲጫወት ዩናይትድ የበላይነት የሚወሰድበት ወይም ደግሞ ከኋላ ሆኖ ኳስ ሲመሰርት መከላከል የሚችል የአማካይ መስመር ያስፈልጋል። ኡጋርቴና ካዝሚሮ አሉ። ስለዚህ ከኡጋርቴ ጥግ የሚሰለፍ ለምሳሌ ኤደርሰን ቢመጣ ብትሉ ኳሱን ፕሮግረስ ማድረግ ላይ ጥሩ ነው። ለእንግሊዝ ፕሪሚየር ሊግ የተፈጠሩ የሚመስሉ እግሮች አሉ፣ ተረጃጅም እግሮች። ስለዚህ መከላከል ይችላል፣ ማጥቃት ይችላል። ስለዚህ ሁለቱን ያማከለ ተጫዋች መሆን አለበት። በማጥቃቱ ድሎችን በመፍጠሩ ሁለቱ ተጫዋቾች ናቸው በጣም ወሳኞች። ሁለቱ 10 ቁጥሮች ማቲያስ ኩኛና ምቤሞ ይሆናሉ ማለት ነው። ስለዚህ አማድ ዲያሎን የቀኝ ተመላላሽም ማድረግም ያስባሉ። ስለዚህ የሚጠበቅ ነው። ከሴሜዶን ጋር ንግግሮችን አድርገዋል። እንግዲህ ኮንትራቱ ከወልቭስ ጋር የተቋረጠ ተጫዋች ነው። እሱንም ለማመጣት ፍላጎት አላቸው። ነገር ግን ድርድሮች የሚቀጥሉ ኤሚ ማርቲኔዝ ፈላጊ የለውም በመላ አውሮፓ። ለምሳሌ ባርሴሎና ብትሄዱ ዋን ጋርሲያን መርጠዋል። ስለዚህ ኤሚ ማርቲኔዝ ወደ ባርሴሎና የሚሄድበት እድል የለም። ስለዚህ ማንቸስተር ዩናይትዶች ኦናናን የሚለቁ ከሆኑ ደግሞ የሩበን አሞሪም ራሱ አንዱ ትልቁ ይህንን ቦታ መሸፈን ነው። ስለዚህ እዛ ቦታ ላይ ደግሞ ኤሚ ማርቲኔዝን ማምጣት መቻል ነው። ማርቲኔዝ ለረጅም ጊዜ ግብ ጠባቂ ሆኖ ማንቸስተር ዩናይትድ የሚያግዝ ነው ወይ? ላይሆን ይችላል። ነገር ግን ለሚቀጥሉት 2 እና 3 ዓመታት የተሻለ የሚያደርግ ነው። በሚቀጥለው ውድድር ዓመት አትሊስት ማንቸስተር ዩናይትድ በአውሮፓ ቻምፒዮንስ ሊግ የሚሳተፍ ቡድን ለመገንባት የሚያስችል ቶፕ 4 ለመውጣት የሚፎካከር ቡድን መገንባት ያስፈልጋል። አንደኛ። ሁለተኛ ምን ይጠበቃል ካላችሁ የዶሜስቲክ ካፖችን ካራባኦ ካፑን ወይም ኤፍ ኤ ካፑን ለማምሳት የሚሆን ቡድንን በሩበን አሞሪም ስር መገንባት ያስባሉ። የተከላካይ መስመሩ ሽፋኖች ስላሉ ጥሩ የሆነ ጊዜን ስለሚያሳልፉ አንደኛው እንግዲህ በጣም የሚፈለገው ሊሳንድሮ ማርቲኔዝ ነው። በማንቸስተር የሚቆይ ይሆናል ተብሎ ይታሰባል። የነ ሉክ ሻው ማሊያሲያን አይነት ተጫዋቾች ደግሞ ከቡድኑ ማሰናበት የሚጠበቅ ነው የሚሆነው። ዩናይትድ ብዙ ስራ ይጠብቀዋል። ነገር ግን በባለፈው ክረምት ያመጣቸው የተከላካይ መስመሩ ሽፋን የሰጡት ዮሮ ማዝራዊና ዴሊት ጥሩ ለሚቀጥሉት 2 እና 3 ዓመታት የዩናይትድን ተከላካይ በሚገባ መሸከም የሚችሉ ይሆናል። ስለዚህ በዚህ በኩል ላይ በሚገባ እየሰሩ ይገኛሉ። ክረምቱ ሲጠናቀቅ የምናይ ይሆናል። ነገር ግን የማንቸስተር ዩናይትድ ጥሩ እንቅስቃሴዎች ይታያሉ። ሁለቱ ለምሳሌ ተጫዋቾች ለምሳሌ ብሪያን ምቤሞን ሁለተኛ ጥያቄ ላይ ያቀርቡ ነው። ኦልሞስት በ60 እና በ62 ሚሊዮን ፓውንድ የሚጠናቀቅ ይመስላል። ተጫዋቹ ማንቸስተር ዩናይትድ መርጧል። ስለዚህ ሁለቱን ተጫዋቾች ካመጡ አጥቂ ነው የሚፈልጉት። ቪክቶር ዮኬሬስ ካልሆነ ማቴታንና እንደ አማካኝ ሊያመጡ ይችላሉ። ማቴታ ቢመጣ እንግሊዝ ፕሪሚየር ሊግ ላይ ካሉ ሆልድ አፕ ላይ በጣም ጥሩ የሆነ ችሎታ ያለው ተጫዋች ነው። ለማንቸስተር ዩናይትድ ለ3-4-3 አጫወት ደግሞ በጥሩ በሆነው በኦሊቨር ግላስነር ስር ያለው ቡድን ውስጥ አሳይቶናል። ስለዚህ ማንቸስተር ዩናይትድ በማቴታ እንኳን 2 ዓመት ቢጫወት ብላችሁ ታስቡት፣ ያ ማለት ተቀያሪ አጥቂዎች ይኖሩታል። ስለዚህ ይህንን ቡድን ውጤታማ የማድረግ አቅሙ ሰፊ ነው ብዬ አስባለሁ። በአጠቃላይ ማንቸስተር ዩናይትዶች እና ክረምታቸው ሲታይ ራሳቸውን ማጠናከር ላይ በሚገባ እየሰሩ ይገኛሉ። በፍጥነት መንቀሳቀሳቸው ተወዳጅ ያደርጋቸዋል። ምክንያቱም በሚቀጥለው ውድድር ዓመትን ቶሎ ለመጀመር ዩናይትድ በዝውውር መስኮቱ ላይ ቶሎ ሳይንቀሳቀስ የዝውውር መስኮቶች እስከሚጠናቀቁ ድረስ ዝውውርን ሲያደርግ ይታወቅ ነበር። አምና ለኡጋርቴ የፈጀበት ጊዜ አንዱ ተጠያቂ ኡጋርቴን ቀድሞ አስፈርሞ ቢሆን ኖሮ በቅድመ ጨዋታዎች ላይ አብሮ ቢሆን ኖሮ የተሻለ ብቃቱን የተሻለ ከቡድኑ ጋር መዋሃዱን የምናይበት እድል ይኖር ነበር። ስለዚህ እነዚህ እንቅስቃሴዎች አሁን ማንቸስተር ዩናይትድን ውጤታማ ያደርጉታል ተብሎ ይታሰባሉ። ወዳጆቻችን እናንተስ ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። የፕሮፊታቢሊቲ ኤንድ ሰስቴናቢሊቲ ሩሉን ማንቸስተር ዩናይትዶች እንዴት ያልፉታል ብለን ስናይ ምንድነው ማንቸስተር ዩናይትድ እንግዲህ ዘ አትሌቲክስ ይዞት በወጣው መሰረት አዲስ እንደ ቼልሲ ሁሉ ይህንን መንገድ የሚወጣበት አግኝቷል። ማንቸስተር ዩናይትድ 2 አካውንት ነው ያላቸው፣ ሬድ ፉትቦል ኤልሲዲ የሚልና ሌላኛው ሁለተኛው ደግሞ ማንቸስተር ዩናይትድ ፒኤልሲ የሚል ነው። ስለዚህ ማንቸስተር ዩናይትዶች ኪሳራቸው ለምሳሌ በ3 ዓመት ውስጥ የከሰሩት 312 ሚሊዮን ፓውንድ ነው። ስለዚህ ይህንን ግን ያስመዘገቡት በሬድ ፉትቦል በሚለው 200 ሚሊዮን ፓውንዱን 113 ሚሊዮን ፓውንዱን ደግሞ ኖርማሉን በማንቸስተር ዩናይትድ ያ ማለት 103 ሚሊዮን ፓውንድ ነው የሚፈቀደው። ስለዚህ ዩናይትድ ምንም ችግር የለበትም። በሚገርም ሁኔታ ዩናይትድ በፕሮፊታቢሊቲ ኤንድ ሰስቴናቢሊቲ አንደኛ ቼልሲ ነው፣ 5ኛ የሚገኘው ማንቸስተር ዩናይትድ ነው። ይህ ምን ያክል ጠንካራ እንደሆነ ያሳያሉ። ማለትም አንደኛ ቼልሲ፣ ብራይተን፣ ማንቸስተር ሲቲ ይልና እንግዲህ ማንቸስተር ዩናይትድ ነው ያለው። ስለዚህ ይህ ቡድን ጠንካራ እንደሆነ በዝውውር መስኮቱ ላይ እስከ 145 ሚሊዮን ፓውንድ የማውጣት አቅም አለው። ያ ማለት እንግዲህ ኮንትራቶች ሲፈረመው ለምሳሌ ለማቲያስ ኩኛ 62.5 ሚሊዮን ፓውንድ ያውጡ እንጂ ለ3 ይካፈላል ማለት ነው። ስለዚህ በአንድ ዝውውር መስኮት የሚከፍሉት ነው። ከዛ ውጭ ማንቸስተር ዩናይትዶች ሽያጮችም
የሚያገኙትን ገንዘብ መጠቀም የሚያስችላቸው ይሆናል። ስለዚህ በዝውውር መስኮት ላይ የመንቀሳቀስ አቅማቸው ዩናይትድ የተጠበቀ እንደሆነ ልታውቁት ይገባል። ስለዚህ በአጠቃላይ የተሻለ የዝውውር መስኮትን ማንቸስተር ዩናይትድ ያሳልፋል በፕሮፊታቢሊቲ ኤንድ ሰስቴናቢሊቲ ሩሉ ካየ ነው ማለት ነው። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።